የምርጫ ካርድ የስልጣን የበላይነትን እንዳረጋገጠ ነው። ፓርላማው አዲስ መልክ እንዲኖረው በኢትዮጵያ ውስጥ የፖለቲካ ስልጣን ምንጩ ህዝብና ህዝብ ነው የሚለው ያየንበት የምርጫ ሂደት። በዚህ ምርጫ የታየው ትልቁ ለውጥ የፓርቲዎች የፖሊሲ ክርክር ነው። በቃ ያለማንም ጣልቃ ገብነትና ተጽዕኖ በነፃነት የምርጫ ሂደቱን አሳክቻለሁ። ሰላም እንዴት ናችሁ? ክቡራን ተመልካቾቻችን ይህ ኢቢሲ.ስትሪም ነው። ታይም ላይናችን ነው ተጀምሯል። ዛሬ ስለ ምርጫ እንወያያለን። ኢትዮጵያ 7ኛውን ጠቅላላ ምርጫ አካሂዳለች። አጠቃላይ የምርጫው አንድምታና በኢትዮጵያ የዲሞክራሲ ስርዓት ልምምድ ውስጥ ምን ይዞ መጥቷል፣ ምን አዲስ ነገር አስገኝተዋል የሚለውን እንወያያለን። ዛሬ እንግዲህ የተገናኘ ነው ከምርጫው የምርጫው ውጤት በተገለጸ ማግስት ነው። እንግዲህ ዛሬ ወቅታዊውን ጉዳይ እናወራለን። እንደተለመደው እዚህ ስቱዲዮ አሚር ጌቱና ባልደረባዬ አይናለም ሀድራ ተገኝተናል። አሚር እንዳልከው ነው እንግዲህ ኢትዮጵያ ወታ መርጣለች። የኢትዮጵያ ህዝብ መርጧል። ምሽት አላለም፣ ቀን አላለም፣ ሌሊት አላለም። ከሌሊት 9 ሰዓት ጀምሮ ከዛም በፊት ቀድሞ ሰው ሰልፍ ይዞ ነበር። እኛ በስራ በተሰማራንባቸው ቦታዎች እንድታዘብ ነው። እና ኢትዮጵያ በዚህ መልኩ መርጣለች። የምርጫ ውጤቱ ደግሞ ይፋ ተደርጓል። ከቁጥሮችና ከውጤቱ ባሻገር ምንድነው የምርጫ ውጤቱና የቁጥሮቹ አንድምታ የሚለውን ነው እንግዲህ ዛሬ የምናየው። በዚህ የምርጫ ውጤት ይፋ በተደረገው ውጤት ላይ አንድ የምናየው ነጥብ የምርጫ ካርድ የስልጣን የበላይነትን እንዳረጋገጠ ነው። እንግዲህ ምናልባት ከዚህ ቀደም እንዳየነው እንደታዘብነው በጽሁፎችም እንዳነበብነው ምናልባት ስልጣን በኃይል ይያዝ ነበር፣ አሊያም ደግሞ በስውር ድርድር ይያዝ ነበረ። አሁን ግን ህዝብ ወጥቶ ያረጋገጠው አንድ ነገር አይደለም። ያለፈው አካሄድ አብቅቷል። በድብድብም አይደለም፣ በኃይልም አይደለም፣ በልዩ አይነት ድርድር ሚስጥራዊ ድርድርም አይደለም። ነገር ግን በድምፄ ነው ሲል የኢትዮጵያ ህዝብ በድምፁ በካርዱ የስልጣኑን መያዝ ለሚገባው አካል እንግዲህ ሰጥቷል፣ ላመነበት ማለት ነው። እንደውም ፕሬዚዳንት ታዬ አጽቀሥላሴ የምርጫ ውጤቱ ይፋ በተደረገበት ሰዓት ከተናገሩት ንግግር መካከል እንደው ማነሳው ደስ የሚለኝ የምርጫ ካርድ ያልዳሰሰው የፖለቲካ ስልጣን መያዣ መንገድ በኢትዮጵያ ዝግ ነው ብለዋል። ፕሬዚዳንቱ ይህንን ያነሱት አለ ምክንያት አይደለም። እንደተባለውም የኢትዮጵያ ህዝብ ወጥቶ በመምረጡ በምርጫው የሚፈልገውን አካል ቦታ ያዝልኝ በማለቱ የተነሳ ነው ይሄን ያሉት። እና ከዚህ በኋላ እንግዲህ ኃይል የለም፣ ዱላ የለም፣ ድምፅ ነው ብሎ የኢትዮጵያ ህዝብ ይሄንን አረጋግጧል። ስለዚህ በኢትዮጵያ ውስጥ የፖለቲካ ስልጣን ምንጩ ህዝብና ህዝብ ነው የሚለው ያየንበት የምርጫ ሂደት ነው። ስለዚህ ህዝብ ያሸነፈበት፣ ጠቅለል ስናደርገው ደግሞ ኢትዮጵያ ያሸነፈችበት ምርጫ ነበር ብለን ማለት እንችላለን። ሌላው እንግዲህ ይሄ ምርጫ ያሳየን አዲሱ ነገር የፓርላማው አዲስ መልክ እንዲኖረው የፓርላማችን አዲስ መልክ የተገለጸበት ሆኗል። እንግዲህ እንደምታዩ ከዚህ በፊት ፓርላማው በገዢው ፓርቲ ጫና የገዢው ፓርቲ ጫና ይታይበት የነበረ ብዙ ሀሳቦች በገዢው ፓርቲ ብቻ ይንጸባረቁ የበላይነቱም የሚታይበት የነበረ መድረክ ነበር። አሁን ደግሞ በተለየ ሁኔታ ፓርላማው የብዙሃኑ ተሳትፎ ወይም የብዙሃኑ ሀሳብ የታየበት የሀሳብ መድረክ እንዲሆን አስችሎታል። እንግዲህ የምርጫ ውጤት ከወጣ በኋላ 17 የፖለቲካ ፓርቲዎችና 8 የግል እጩዎች በፓርላማው ላይ መቀመጫ አግኝተዋል። ይሄ ደግሞ የሚያሳየን ብልጽግና ፓርቲ ብቻውን የሚወስንበት ሳይሆን የተለያዩ ፓርቲዎች የራሳቸውን የፖሊሲ አቅጣጫ የሚወስኑበት፣ የሚከራከሩበት፣ የሚያሳዩበት መድረክ እንዲሆን አስችሎታል። እንግዲህ ይህ የፓርላማ አወቃቀር ለዲሞክራሲ ስርዓት ግንባታ እጅግ ወሳኝ የሆነውን የቼክ ኤንድ ባላንስ ወይም ደግሞ የክትትልና ሚዛን አሰራርን እንዲኖር ያስቻለ መድረክ ሆኗል ማለት ነው። የአንድ ፓርቲ የበላይነት ብቻ ሳይሆን የህዝቡ ሀሳብ የብዙሃኑ ተሳትፎ የታየበት የሚንጸባረቅበት መድረክ እንዲሆን አስችሎታል። እንግዲህ ፓርላማው አዲስ መልክ እንዲኖረው ያስቻለ ምርጫ ነበር። የህዝብን ጥያቄ እንሰማበታለን፣ የተለያዩ ሀሳቦች ይንሸራሸሩበታል፣ ይነሱበታል፣ የፖሊሲ አማራጮች ይቀርቡበታል፣ ክርክር ይኖራል፣ ውይይት ይኖራል። ከዛ ለህዝብ ለዜጋ የሚጠቅመው ደግሞ የሚመረጥበት ነውና እንግዲህ እንጠብቃለን ከፓርላማው ብዙ ነገር እንደተሳትፏቸው ከፍ ያለ ነገር ሊወጣ ይችላል ብለን ተስፋ እናደርጋለን። ከዛ ባለፈ ደግሞ እንግዲህ በዚህኛው በ7ኛው ጠቅላላ ሀገራዊ ምርጫ ላይ ያየነው የቴክኖሎጂ አጠቃቀማችን ቀደም ሲልም ጀምሮ ኢትዮጵያ ዘመኑ የቴክኖሎጂ ነው፣ ስለዚህ ወደ ኋላ ልቀር አይገባም ስትል በስፋት ቴክኖሎጂውን ስፍራ ሰጥታ እየሰራች ትገኛለች። የዚህ አንዱ ማሳያ ደግሞ ይሄኛው ምርጫ ነው። በዚህ በ7ኛው ጠቅላላ ምርጫ ሀገር በቀል የሆነ የቴክኖሎጂ ዘዴ ተግባራዊ ተደርጓል፣ ጥቅም ላይ ውሏል። ከምዝገባ ሂደት ጀምሮ የምርጫ ሂደቱ በሙሉ በዚህ ቴክኖሎጂ የተሰራ ነው፣ የተደራጀ ነው።
የተተገበረበት ነው እና በዚህ ሂደት ምን መታዘብ ችለናል? አንደኛ ሀገር በቀል መሆኑ ቴክኖሎጂን መጠቀሙ አንድ ነገር ሆኖ በኛው ልጆች የተሰራ መሆኑ ሀገር በቀል መሆኑ ደግሞ ለኢትዮጵያ አንድ ምርታ ነው። በቴክኖሎጂ ዓለም አይነኬ ይመስል የነበረውን የቴክኖሎጂን ዓለም ዘው ብለን የገባንበት በተጨባጭ የተገበርንበት የተጠቀምንበት ነውና ይሄንን እንግዲህ እንደ አንድ መልካም ጅማሮ ልናየው እንችላለን። ይሄን ስናደርግ ደግሞ ለምሳሌ በዓለም ላይ ስጋት የሆነውን የሳይበር ጥቃትን በቀላሉ እንድንከላከል የሚያግዘን ነው። መረጃው በእጃችን ነው፣ በሌላ አካል ቁጥጥር ስር አይደለም። ስለዚህ የትኛውም የሳይበር ጥቃት ቢመጣ በቀላሉ ራሳችን ልንከላከለው በምንችል መልኩ በመደራጀቱ በዚህ አቅጣጫ ጠቅሞናል። መረጃዎችም በአስተማማኝ ሁኔታ እንዲያዙ አድርጎናል። ይሄ ደግሞ ሄዶ የምርጫው ተአማኒነትም ላይ የራሱ በጎ ተጽዕኖ አለው። በአንተ እጅ ተሰርቶ በአንተ እጅ በልጽጎ እንደገና ደግሞ የራስህን መረጃ የራስህ ልጆች እየተቆጣጠሩልህ ከሆነ የምርጫው አስተማማኝነት ከፍ ይላል። ሌሎች አካሎች እጃቸው ስለማይገባበት ብለን ልናነሳ እንችላለን። ስለዚህ ይህ ቴክኖሎጂ የምርጫውን ተአማኒነት ከማሳደጉም በላይ ኢትዮጵያ ለቴክኖሎጂ አጠቃቀም ያላትን ፍላጎት፣ ተነሳሽነት፣ አቋምም ጭምር ያሳያል። ኢትዮጵያ እንግዲህ በዲጂታል 2030 ትግበራ ላይ እንደሆነች ይታወቃል። ትልልቅ የቴክኖሎጂ አዳዲስ ስሪቶችን እያየን ነው። የኛ ሀገር ወጣቶች በተለያዩ የቴክኖሎጂ ፈጠራዎች ላይ ሲሳተፉ እያየን ነውና እንግዲህ አሁን ቀደም ሲል እንደገለጽሽው በጣም በርካታ ወጣቶች እዚሁ እኛ ሀገር በተሰራ የቴክኖሎጂ ውጤት የምርጫው አጠቃላይ የምዝገባውን ሂደት አጠቃላይ ሲሳተፉ ያየንበት እንደሆነ ይታወቃልና በነገራችን ላይ አሚር አንችልም ምን አሁን ለምሳሌ ኃይሌ በፊት ይቻላል ነው ምናቀ አሳይቶናልና እውነት ለመናገር አንችልም የምንላቸው የሚመስሉ የማይቻሉ የሚመስሉ ነገሮችን ኢትዮጵያ እየተዳፈረች ነው። አንዳንድ እርምጃ እየሄደች ነውና ይሄ የቴክኖሎጂ እርምጃም መንገዳችን፣ ሂደታችን፣ ጅማሬያችንም እንደዛው እንችላለንን ያሳየንበት ነው። በጣም አሪፍ። ያው ወደ መነሻዬ ስመለስ ዲጂታል 2030ን ለማሳካት በምናደርገው ጥረት አንድ ውጤት ያየንበት ምርጫ ነበር ብለን ማለት እንችላለን። ሌላኛው የሚነሳው ከዚህ ምርጫ ያየነው አዲስ ነገር በኢትዮጵያ ፖለቲካ ይሄ ከስሜታዊነት ወደ ምክንያታዊ የፖሊሲ ድርድር ወይም የፖሊሲ ተኮር የፖለቲካ ውድድር መድረክ የተቀየረበት መድረክ መሆኑ ነው። እንግዲህ በዚህ ምርጫ የታየው ትልቁ ለውጥ የፓርቲዎች የፖሊሲ ክርክር ነው። እንግዲህ መረጃዎች እንደሚያሳዩት ከዚህ በፊት የምርጫ ቅስቀሳዎች ሲደረጉ በዘር፣ በቡድን ስሜት ወይም በግለሰቦች ፍላጎት ላይ የተንጠለጠሉ ነበሩ። ዘንድሮ ግን በተለየ ሁኔታ ፓርቲዎች ለኢኮኖሚ ማሻሻያ፣ ለፍትህ ስርዓት ግንባታና ለውጭ ግንኙነት ያላቸውን የፖሊሲ አቅጣጫዎች ያሳዩበት ነበር። ይሄ ከትንንሹ ስዕል ወደ ሀገራዊ ምስል የተሸጋገሩበት አንድ እርምጃም ከፍ ያሉበት ምርጫ ሆኗል። እንግዲህ ህዝቡ ድምፁን የሰጠው ለፖሊሲ አማራጭ በመሆኑ የኢትዮጵያ ፖለቲካ ከስሜታዊነት ወጥቶ ወደ ምክንያታዊ የፖሊሲ ክርክር ደረጃ መሸጋገሩን ያየንበት ትልቅ እመርታም የተገኘበት ምርጫ ነበር ብለን ማለት እንችላለን። በተጨማሪ የብሔራዊ ምርጫ ቦርድ ውጤቱን ይፋ ባደረገበት ሰዓት በሰብሳቢው አማካኝነት እንደተናገረው በቃ ያለማንም ጣልቃ ገብነትና ተጽዕኖ በነፃነት የምርጫ ሂደቱን አሳክቻለሁ፣ እዚህ አድርሻለሁ ሲልም ይፋ አድርጓል፣ ተናግሯል። እና እንግዲህ ይሄ ምርጫ የምርጫ ቦርድ ተቋማዊ ነፃነቱን ያረጋገጠበት እንደሆነም ከኃላፊዎቹ ንግግር መረዳት ችለናል። ገለልተኝነት የታየበት ነው። ማንም ጣልቃ ያልገባበት ነው። የተለያዩ ታዛቢዎችም ይህንኑ አንስተው አስተያየት ሲሰጡ ነበረ። መንግስት ጣልቃ አልገባም፣ ይልቅስ ምርጫ ቦርድ ሲዋቀር ሲደራጅ ስራዬን በዚህ ይሰራለሁ ብሎ ህግ አውጥቷል፣ ደንብ አውጥቷል። ስለዚህ ማንም ጣልቃ ሳይገባበት ያንን ህግና ደንብ ተግባራዊ አድርጓልና ምን ልንል እንችላለን? ይሄኛው ምርጫ የምርጫ ቦርድ በእርግጥም ተቋማዊ ነፃነቴን ያረጋገጥኩበት ነው ስላለ በዚህ ደረጃ ነገሩን ልናየው ልንወስደው እንችላለን። የተለያዩ ስልጠናዎችም ቦርዱ ሲሰጥ ነበር ለተለያዩ የፓርቲ ተወካዮች፣ እጩዎች፣ ለሴቶች፣ ለወጣቶች፣ ለሌሎችም ምንም ሚዛናዊ በሆነ መንገድ ማለት ነው ምርጫዎች ሲሰጡ ነበር። ብቻ በህግና በደንቡ መሰረት አደርገዋለሁ ያለውን ነገር በነፃነት ያደረገበትን የምርጫ ሂደት ነው ያየነው። ከዚህ ደግሞ ምን መውሰድ እንችላለን? ተቋማት ሲገነቡ ሲደራጁ በምርጫ ቦርድ አይነት መንገድ የራሳቸው ህግና ደንብ አውጥተው በዚህ መንገድ ማስፈጸም እንደሚቻልም አራያነትን፣ ምሳሌነትን ምርጫ ቦርድ ያስቀመጠበት ራሱንም ከፍ ያደረገበት እድገት፣ ለውጥ፣ መሻሻል ያሳየበት ሂደት ነው። በሀገረ መንግስት ግንባታ ላይ በጣም ቁልፍ ከሆኑ ስራዎች መካከል ልክ እንደ ምርጫ ቦርድ ያሉ ገለልተኛ የሆኑ የተቋማት ግንባታ አስፈላጊነት ነውና በዚህ ምርጫም ያየነው ይሄን ይመስለኛል። ገለልተኛ የሆነ
ተቋማዊ ነፃነት ይዞ በጣም በርካታ ቅድመ ዝግጅቶችን አድርጎ ነበር የምርጫ ቦርድ ለምርጫው ዝግጅት አጠቃላይ በምርጫው ሂደት ላይም ያየ ነው እና አንዱ በኢትዮጵያ የተቋማት ግንባታ ላይ እየሰራች ላለችው ስራም የምርጫ ቦርድ እንደ ማሳያ ተደርጎ ሊነሳ ይችላል። እንግዲህ ምርጫ ሲደረግ ብዙ ጊዜ የሚነሳው ሀሳብ የአካታችነት ጉዳይ ነው። ከምርጫው አስቀድሞ በጣም በርካታ ሰዎች የሚያነሱት ሀሳብ የምርጫው ምን ያህል አካታች ነው፣ ሴቶችን፣ ወጣቶችን፣ ሌላው የአካል ጉዳተኞችን የማህበረሰብ ክፍል ምን ያህል አሳታፊ ይሆናል የሚለው ነው እና በዚህኛው ምርጫ ከሌሎች ምርጫዎች በተለየ ሁኔታ የወጣቶች የሴቶች የፖለቲካ ተሳትፎ በደንብ የታየበት ነበር። እንግዲህ በላቀ ደረጃ ያነገሰ ከፍ ያደረገ የወጣቶችንና የሴቶችን ተሳትፎ ያነገሰ ምርጫ ነበር ብለን ማለት እንችላለን። የሴቶች ድምፅ የመስጠት መብት ከማስከበር ባለፈ ይሄ ጥቃትን የመከላከል እርምጃዎች የተወሰዱበት ዲሞክራሲያችንም አካታች ወይም ኢንክሉሲቭ ያደረገው የምርጫ አጋጣሚ ነበር። ወጣቶች በምርጫ ጣቢያዎች እንግዲህ በተለያየ አጋጣሚ አይተናል። ከሌሊቱ 12 ሰዓት እስከ ሌሊት 6 ሰዓት ድረስ ያው ሰዓቱ ተራዝሞ ነበር። እስከ ሌሊት 6 ሰዓት ድረስ ተገኝተው ድምፅ የሰጡበትን አጋጣሚ አይተናል። እንግዲህ ይሄ ምርጫ የድሮ ትውልድ ኃላፊነት ብቻ ሳይሆን የአዲሱ የወጣቱ የዛሬ ወጣቶችም የቤት ስራ መሆኑን ያየንበት ምርጫ ነበር። ልክ ነው እንዳልከው ነው። በስፋት ወጣቶችም ሴቶች፣ ሁሉም የማህበረሰብ ክፍል አይተናል፣ ታዝበናል፣ የተሳተፈበት ነው። እንግዲህ ከመነሻው ጀምሮ ሄዶ በስፍራው ተገኝተው ደግሞ የታዘቡት ያዩት ምን አሉ የሚለው ወሳኝ ነጥብ ይመስለኛል እና ለምሳሌ የአፍሪካ ህብረትን ማንሳት እንችላለን፣ ኢጋድን ማንሳት እንችላለን። ምርጫው ከተደረገ በኋላ መግለጫ ሰጥተዋል። የታዘቡትን ያዩትንም እንደዚሁ በሪፖርታቸው አካተው ነበር እና የተነሳው በጋራ ከሁለቱም ብንወስድ የተነሳው ነጥብ ለአፍሪካ ዲሞክራሲ አዲስ ምዕራፍ የከፈተ ነው ኢትዮጵያ ያሳየችው የምርጫ ሂደት ሲሉ አንስተዋል እና ይሄ ደግሞ እንግዲህ በአፍሪካ ውስጥ እንደ ተምሳሌት ሊነሳ የሚችል የምርጫ ሂደትን ማካሄዷን ኢትዮጵያ ሁለቱም ተቋማት በይፋ በመግለጫቸው አስታውቀዋል። ይህ ደግሞ እንግዲህ ለኢትዮጵያ ዲፕሎማሲ የሆነ ነገር የሚጨምር ነው፣ መልካም ነገር የሚጨምር ነው። የኢትዮጵያን ገጽታ በበጎ የሚለውጥ የሚቀይር የሚያሳይ ነው። በዓለም አቀፍ መድረክ በአፍሪካም ብቻ ሳይሆን አዎ ለአፍሪካ ተምሳሌት መሆን ትችላለች ኢትዮጵያ በምርጫው ሂደትም ሆነ በሌሎች አሁን ኢትዮጵያ ውስጥ እየተሰሩ ባሉ ስራዎች። ከዛ ባለፈ ደግሞ በዲፕሎማሲም በዓለም አቀፍ መድረክ ከፍ እንድትል የሚያደርጋት ነው። አራያ ሆናም እንድትታይ ያስቻላት ነው። ስለዚህ በርካታ ተፎካካሪ ፓርቲዎችን ያሳተፈ ምርጫ ማካሄዷ ኢትዮጵያ በዓለም አቀፉ ማህበረሰብ ዘንድ ያላትን ገጽታም ደግሞ በመልካም በበጎ የሚቀይር ሆኖ ነው ያለፈው። አዎ፣ ሌላው ከምርጫው በኋላ ደግሞ የሚጠበቁ ጉዳዮች አሉ። በተለይ ምርጫው ላይ እንደተሳተፈ ድምፁን እንደሰጠ ዜጋ ህዝቡ የሚጠብቀው ነገር አለ። እንደውም በዚህ ምርጫ ላይ የኔን የስራ አጋጣሚ ልንገርሽ። ወደ ማዕከላዊ ኢትዮጵያ ክልል ወደ ሆሳና ከተማ ነበር ለምርጫው ዘገባ የሄድኩትና ጊምቢቹ የምትባል አካባቢ ከሆሳና ትንሽ ወጣ ብላ የምትገኝ አካባቢ ላይ አንድ ኢንተርቪው ያደረኩት ወጣት ነበር። የሱ ሀሳብ ስቲል ይገዛኛል እና እኔ የምሰጠው ድምፅ አንድ የኔ የምርጫ ካርድ ብቻ አይደለም ለፖለቲካ ፓርቲ ወይም ለምመርጠው ፓርቲ የምሰጠው አደራ ነው የምሰጠው። በቀጣይ 5 ዓመት አደራ ብዬ ነው ማለት የፖሊሲ አማራጮችን አስቀምጠው ነበር። ከምርጫው አስቀድሞ የተለያዩ ፓርቲዎች ይህንን እንሰራለን፣ የተለያዩ ከውጭ ግንኙነት አንጻር ከተለያዩ አንግሎች አንጻር ከኢኮኖሚውም በለው ከዘርፈ ብዙ አንጻሮች የፖሊሲ አማራጮቻቸውን እያስቀምጡ ነበርና እኔ የምሰጠው ካርዴን ሳይሆን አደራ ነው የምሰጠው የሚል ሀሳብ ያነሳል እና ይሄ በጣም ትልቅ የቤት ስራ ይመስለኛል በተለይ በምርጫው አሸናፊ ለሆነው ፓርቲ ማለት ነው። በቀጣይ 5 ዓመታት እንግዲህ በምርጫው ክርክር ሰሞን ይቀርቡ የነበሩ የፖሊሲ አማራጮች ከወረቀት ባለፈ መሬት ላይ ደግሞ ተግባራዊ መደረግ አለባቸው እና ከወረቀት ባለፈ ደግሞ መሬት ላይ እያንዳንዱ ቃል የተገቡ ነገሮችን መሬት ላይ የማውረድ ትልቅ የቤት ስራ ይኖርባቸዋል። በተለይ ለአሸናፊው ፓርቲ ማለት ነው። ህዝብ መርጧል አይደል? ድምፅ ሰጥቷል። ስለዚህ መጠየቁ አይቀርም። ከዚች ቀን ጀምሮ እሺ የታለ ቃል የገባልን ማለቱ አይቀርም እና እንዳልከው ነው ወደ መሬት የተባሉ ነገሮች መውረድ ይኖርባቸዋል ህዝቡ ያንን ስለሚጠብቅ። ቅድም ያልከው ልጅ እኮ እንዳለው ነው ዋናው ነጥብ አደራ ነው። አሁን የተመረጡ አሉ እጩዎች ፓርላማ ውስጥ መቀመጫ ያገኙ ገዢውን ፓርቲ አለ። ስለዚህ ምርጫው ድል ብቻ አይደለም፣ ከድል ያለፈም ትርጉም አለው። አደራ
ባላደራነት ነው። ህዝብ ይኸው በልንካ መጪዎቹን 5 ዓመታት አስተዳድረኝ፣ ጥያቄዎቼን መልስ፣ ችግሮቼን ፍታ ሲል ነው ካርዱን ድምፁን የሰጠውና ስለዚህ ትልቅ አደራ ነው። ከዛ ባለፈ ደግሞ አሸናፊው አካል የራሱን ደጋፊ ብቻ ሳይሆን ያልመረጡትንም ጭምር የማስተዳደር ግዴታ አለበት፣ ግዴታ የሚጥልበት ነው። ይህ የኃላፊነት ስሜት የሀገር ግንባታ ዋና ምሰሶ ነው። የመረጥ ብቻ አይደለም፣ ያኛውም አካል ቢሆን ችግሩ ታይቶለት ሊፈታለት ይጠብቃልና ይህንን ማስተዳደር ኃላፊነት አለ። ስለዚህ ምርጫው የመጨረሻ ምዕራፍ አይደለም። አሁን ተመረጠ ከዛ ከሌ እንደዚህ ነው እናንተ ተመረጣችሁ ብቻ ሳይሆን ይሄ የመጀመሪያ ምዕራፍ ነው። ከዚህ በኋላ ደግሞ የተጀመረውን የዲሞክራሲ ስርዓት ግንባታ ማስቀጠል አለ። እንዳልከው የፖሊሲ ትግበራው አለ፣ መውረድ አለበት። ቃል የተገባው ነገር መረጋገጥና መታየት መቻል አለበት። ምክንያቱም መጪዎቹ 5 ዓመታት የስራ ናቸው፣ የኃላፊነት መተግበሪያ ናቸውና እንደዛ ይጠበቃል። ይሄ የተመረጠው አካል ቦታ ያገኘው አካል የኢትዮጵያን ሕዝብ ድምፅ የማሰማት ችግሮችን የመፍታት ኃላፊነት አለበት ማለት ነው። እንግዲህ ኢትዮጵያ መርጣለች፣ ድምፅ ሰጥታለች። ተመራጮች ደግሞ የኢትዮጵያውያንን አደራ መሸከምና ከዳር ማድረስ ይጠበቃል። ትክክል። ትልቅ ነጥብ ነው ያነሳሽው። ዛሬ እንግዲህ በታይም ላይናችን በተወሰነ መልኩ የ7ኛው ጠቅላላ ምርጫ አንድምታዎችና በተለይ ደግሞ በኢትዮጵያ የዲሞክራሲ ስርዓት ልምምድ በሀገረ መንግስት ግንባታ ላይ ደግሞ ምን አይነት አዲስ ነገር ይዞ መጥቷል፣ ምን አዲስ ነገር ያየንበት ነው በሚለው እንግዲህ ዙሪያ ገባውን በአጭሩ በታይም ላይናችን ተወያይተናል። ኢትዮጵያ መርጣለች፣ ትጠብቃለች። የዛሬ ታይም ላይን ይህን ይመስላል። በመጪው ቀን ደግሞ በሌላ ጉዳይ እንገናኛለን።